የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ በ2018 የትምህርት ዘመን በ6ኛና 8ኛ ክፍል ክልላዊ ፈተናና በ12ኛ ክፍል ብሔራዊ መልቀቂያ ፈተና የተሻለ ውጤት ለማስመዝገብ በወቅታዊ የትምህርት ተግባራት ዙሪያ ከዞንና ልዩ ወረዳ የትምህርት አመራር አካላት በክልሉ ካሉ ዩኒቨርሲቲዎች ከተወከሉ አካላትና ከሚመለከታቸው ጋር በቡታጅራ የውይይት መድረክ አካሂዷል። በምክክር መድረኩ ቢሮው ከወልቂጤ ዋቻሞና ወራቤ ዩኒቨርሲቲዎች ጋር የግብ ስምምነት የተካሄደባቸው ተግባራት የእቅድ አፈጻጸምን ጨምሮ ያለፈው ዓመት የማጠናከሪያ ትምህርት አፈጻጸምና የዘንድሮ የትምህርት ዘመን እቅድ እንዲሁም የተማሪዎች ውጤትና ስነ ምግባር ማሻሻያ ልዩ እቅድ ላይ ለውይይት መነሻ ጽሑፍ ቀርበዋል። የምክክር መድረኩን የመሩት የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱ በ2017 የትምህርት ዘመን በተከናወኑ የትምህርት ጥራትና የተማሪ ውጤት ማሻሻያ ስራ ለውጥ መምጣቱን ተናግረዋል። የ12ኛ ክፍልን ስንወስድ 2.7% ናቸው አልፎ የነበረው። 2016 ግን በጋራ በሰራ ነው ወደ 3.4% አደገ። 2017 የተፈተኑት ደግሞ ወደ 5.9% አድጓል ማለት ነው። ወደ 5.9% አድጓል። የስምንተኛም በተመሳሳይ 2015 የተፈተኑት 18.5% ብቻ ነበሩ ወደ 9ኛ ያለፉት። 2016 በሰራ ነው ወደ 44% ደረሰ። 2017 ደግሞ ጨምረን በሰራ ነው 2017 ያለፉ ተማሪዎች 60.3 ሆኑ ማለት ነውና ፕሮግረሱ በጣም ሲግኒፊካንት ነው። ይሄ ያው በጋራ በመስራታችን ነው። ከከፍተኛ ትምህርት ተቋማት ጋር በጋራ በመስራታችን የዞንና የልዩ መዋቅር በጣም ሲሪየስ ክትትል፣ ድጋፍ፣ ሱፐርቪዥን ስራዎች በመስራታቸው በወረዳ ደረጃ፣ በከተማ ደረጃ፣ በትምህርት ቤት ደረጃ በተሰሩ ስራዎች እና አጠቃላይ ከላይ እስከታች ያለው የቅንጅት ውጤት ነው ማለት ነው። ይሁን እንጂ ለውጡ በታቀደውና በሚፈለገው ደረጃ ላይ አለመድረሱን የተናገሩት ምክትል ርዕሰ መስተዳድሩ አሁንም ትልቅ ጉድለት ያለባቸውና መሻሻል የሚያስፈልጋቸው ጉዳዮችን ጠቅሰዋል። 2017 ካስፈተኑ ትምህርት ቤቶች 107 ትምህርት ቤቶች አንድም ተማሪ አላሳለፉ፣ ወደ ዩኒቨርሲቲ አላስገቡ። 107 ትምህርት ቤቶች ከነኛ 107 ትምህርት ቤቶች ውስጥ 59 ትምህርት ቤቶች ደግሞ for the last 3 years አንድም ተማሪ ያላሳለፉ ናቸው። ከ107ቱ ትምህርት ቤቶች 59 ትምህርት ቤት ለ3 ተከታታይ ዓመታት አንድም ተማሪ ያላሳለፉ ናቸው። ይሄ በጣም መስራትን የሚፈልግ ነው ማለት ነው። ይሄ በጣም መስራትን የሚፈልግ ነው። ይሄ ኃይል እያለ አንድም ተማሪ ያለማሳለፍ ትንሽ ተችም ያደርግ ነው። 8ኛ ክፍልን ስንወስድ ደግሞ 56 ትምህርት ቤቶች አምና አንድም ተማሪ አላሳለፉም ማለት ነው። 56 ትምህርት ቤቶች በፐርሰንት 3.7% ትምህርት ቤቶች አንድም ተማሪ አላሳለፉም። ከቀረቡት የአፈጻጸምና የእቅድ ጽሑፎች መነሻነትም በተሰብሳቢው አስተያየትና ጥያቄዎች ተነስተዋል። በተለይ የከፍተኛ ትምህርት ተቋማት የትምህርት ጥራትን ለማምጣት እያደረጉ ያለውን እገዛ በተመለከተ እንዲሁም በመምህራን አቅም ዙሪያ አሁንም በትኩረት ሊሰራባቸው ይገባቸዋል ያላቸውን ጉዳዮች ተሳታፊዎች በአስተያየታቸው አንስተዋል። የምናደርገው ርብርብ እንደተጠበቀ ሆኖ አሁንም ቢሆን ያለው ጉድለት 107 ትምህርት ቤት ያው የዞኖች ድምር ውጤት ነው። ይሄ የሁላችንም ችግር ነው። ችግሩን ግን እንዴት መፍታት አለብን ለምለው አሁንም ቢሆን ከነበርንበት እይታ ከፍ ባለ መልኩ ማየት ስንችል ነው። ለምሳሌ ያህል እኛ ዞንም ባነሳ ከ107 ትምህርት ቤት ተከታታይ ያላሳለፉ ወደ 11 ትምህርት ቤቶች አሉ። እነዚህን ትምህርት ቤቶች ምን ማድረግ አለብን በሚል ያው ጥረቶችን ጀማምረናል። አንደኛ እነዚህን ትምህርት ቤቶች ማኔጅመንቱ ከዞን ወርዶ በልዩ ሁኔታ በአካል እንዲደግፍ እየተደረገ ያለበት ሁኔታ አለ። እኔ አሁን ፐርሰናሊ በቃ የሚያሰጋኝ የመምህሩ ኮንቴንቱ በደንብ የማወቅና ፕሮፐር ሜቶዶሎጂ ተጠቅሞ ዴሊቨሪ ማድረግ ነው የትምህርት ስርዓትን አሁን የሚጎዳው ብዬ ነው የሚያስበው። መምህራኑ አዶን ነው ከዞን ወደ ዞን የተሻለ ነገር ሊኖር ይችላል። እኔ ከመምህራኑ አቅም ጋር የሚያያዝ የክረምት ስልጠና ትንሽ ኮንሽስ ሊያደርጋቸው ይችላል። ግን ከዚህ በተጨማሪ ዩኒቨርሲቲዎች የሆነ ስፔሻል ፕላን ብለው በእኛ እንትን ያሉ ዩኒቨርሲቲዎች
መምህር ኮንቴንቱን በደንብ እንዲያውቅ እንዘን አሁን ከረንት ላይ ያለውን ደግሞ ኮንቴምፖራሪ ሜቶዶሎጂን አፕላይ ማድረግ ባለበት የሆነ ልዩ እቅድ በአንዴ አድሬስ ሊያደርጉ አይችሉም። ምናልባት የአሰልጣኙ ስልጠና እንደምንለው በየሳብጀክቱ የተሻለው ምናምን እያሰልጠና የሚሄድበት እሱ ነገር ካልተስተካከለ ብዙ ነገር የምንቸገር ይመስለኛል። እኔ የትምህርት ሴክተር ሰራተኛ ባልሆን እንኳን እንደ ወላጅ ልጆቼን ትምህርት ቤት ልካለሁና ውድቀቱም የጋራችን ነው፣ ውጤታማነቱም የጋራችን ነውና የትምህርት ጉዳይ ሁላችንንም ይመለከተናል። ልጆቻችንን ትምህርት ቤት ስለምንልክም ጭምር ማለት ነው። እኔ አላየንም ብዬ ማስበው ምናልባት ሌላ ቦታ ችግሩ ላይኖር ይችላል። እንደ ሀዲያ ዞን እንዳለሁበት ካችመንት ስለምንሄድ ሃይስኩሎች ላይ መምህራኖች ላይ ያልተሰራ ነገር አለ። በትክክሉ ስራ ሰዓት ይገባሉ እንዴ? በየቀኑ ትምህርት ቤት ወይም ደግሞ ስራ ቦታ ይሄዳሉ እንዴ? ኮንቴንቱን በትክክል ከቨር ያደርጋሉ እንዴ? ቱቶሪያል የሚሰጠው መጀመሪያ መምህሩ ከቨር ባደረገበት ላይ ነው እንጂ ከቨር ሳያደርግ ቱቶሪያል መስጠት ማለት ተማሪዎችን ያወዛግባል። በእኛ ዞን ከልምድ አንጻር ቀድሞም በማዕከል አንሰጥ ወልቂጤ ዩኒቨርሲቲ ከኛ ተግባብተን ቱቶሪያሎቹ እየሰጠን ያለነው ከወረዳና ከዞን ማዕከል ውጭ ነው። የማጠናከሪያ ትምህርት አሰጣጥን በተመለከተ ካለፉት ዓመታት ትምህርት የተወሰደባቸው መምጣቱን የተናገሩት ምክትል ርዕሰ መስተዳድር አቶ አንተነህ በዚህም የማጠናከሪያ ትምህርት አሰጣጡ ወጥ የሆነ አሰራር ያስፈልገዋል ብለዋል። ባለፉት 2 ዓመታት በነበሩን የቱቶሪያል አፈጻጸም በጥንካሬም በድክመትም ገምግመን ቀጣይ መሻሻል ያለባቸው ነገሮች ደግሞ እንዲሁ አሻሽለን የምንወስድ ይሆናል ማለት ነው። አንዱ አምናም ሲነሳ ነበረ ቢነሳም በደንብ ያልተገበር ነው። ቱቶሪያሉ ራሱ ትንሽ ወጥ ማድረግ አለብን። አንዳንዱ ያው ሪቪዥን ነው፣ አንዳንዱ ፖርሽን ከቨሬጅ ላይ ነው፣ አንዳንዱ ጥያቄ አዘጋጅቶ ጥያቄ ላይ ነው። ስለዚህ ቱቶሪያሉ ራሱ እንዴት መሰጠት አለበት የሚለውን በደንብ ፊክስ ማድረግ አለብን። ከዚህ ባለፈም የማጠናከሪያ ትምህርት የሚሰጥባቸውን ማዕከላት ወደ ወረዳዎች የመውሰድ ስራ በዚህ ዓመት እንደሚሰራም ነው ያነሱት። ውጤት ስናይ ከተሞች ላይ ነው ትልቅ ውጤት ያለው። ከተሞች ላይ ነው። የዞን ማዕከል ቡታጅራ ነው ያለው ትልቅ ውጤት፣ ወራቤ ነው ያለው፣ እንደ ስልጤ ሲወሰድ ሆሳና ነው ያለው፣ ዱራሜ ነው ያለው፣ ሀላባ ቁሊቶ ነው ያለው፣ ወልቂጤ ነው ያለው። ስለዚህ እነኚህ ኦልሬዲ የተሻለ መምህርም አለ፣ የቅርብ ክትትልና ድጋፍም ከተሞቹ ያደርጋሉና ከዛ ወደ ወጣ ማድረግ አለብን የሚል እኛም ሀሳብ አንስተናል። እናንተም አግሪ ያደርጋችኋል። በዛ መሰረት የምናደርግ ይሆናል ማለት ነው። ጉራጌ ዞን ቀድሞም ጀምሯል። በዛ መንገድ እንደዛ እናደርጋለን። ከዛ ውጪ አቲክ ዶክተር አባይና አንድ ጥሩ ያነሳው መምህራኑን ማብቃት የተባለው አክቹሊ ይዘናል እኛም ድጋፍ የሚል ነገር ግን መድረስ ማንችልባቸው አካባቢዎች ላይ ኦር ማዕከላት ላይ መምህራኑን ማብቃት የሚባለው በጣም ተገቢ ነው። አቲክ በሌላ በኩል በሁሉም አካባቢዎች የማጠናከሪያ ትምህርቱ በተደራጀ ሁኔታ ከሁለተኛ ሴሚስተር ትምህርት መጀመር ጋር ተያይዞ እንዲሰጥ መደረግ እንዳለበትም ነው አቶ አንተነህ ያሳሰቡት። ቱቶሪያሉን ከመጀመር አንጻር አቲንክ አምናም ቢሆን ታህሳስ 5 ጀመርን ተባለ እንጂ አጀማመሩ እንደተባለው እንትን አይደለም። ኦቨርስሊ በደንብ ግልጽ ለመናገር በጣም ስትሮንግሊ አግሬሲቭሊ አልነበረም። የታህሳስ ስትሮንግሊ ኤንድ አግሬሲቭሊ አልነበረም። ግልጽ ለመነጋገር ወራቤ ዩኒቨርሲቲም ጭምር ዋቸሞ ዩኒቨርሲቲም ጭምር ማለት ነው። ወልቂጤ ቀድሞውኑ ሰከንድ ሴሚስተር ሊጀምር በደንብ ተዘጋጅቼ ሊጀምር ብሎ ጀምሯል። ግን ወራቤ ዋቸሞም አግሬሲቭ አልነበረም እቺ ታህሳሷ ማለት ነውና ታህሳስን ሙሉ ጊዜ የዝግጅት ምዕራፍ እናድርግና በደንብ እንዘጋጅ በማያዳግም መልኩ ማለት ነው። በደንብ እንዘጋጅና በተመጀመረ ሳምንት በዛው ሳምንት ፈርስት ዊክ ኦፍ ሰከንድ ሴሚስተር ላይ እንጀምር በሙሉ አቅም ማለት ነው። እቺን ቅድም ያላቸው ነገሮች ሁሉ አድርገን ከናንተ ጋር ፈጥረው መድረክ ፈጥረን መምህራን ተለይተው ለመምህራን ኦሪየንቴሽን ሰጥቶ ሎጂስቲክስም እናንተም በደንብ ዝግጅት አድርጋችሁ በሙሉ አቅም ሰከንድ ሴሚስተር እንጀምር።